ከዜናዎቹ ጋር በፈቃዱ ሄሮዳና በመልክት ቋንቋ በኩል ደግሞ ትርንጎርሱ አብረናችሁ ቆይታ የምናደርግ ይሆናል። ወደ ቀዳሚ መረጃ እንለፍ። በጌዲዮ ህዝብ ዘንድ ለሰላም የሚሰጠውን ዋጋ ለሌሎች አካባቢዎች ትምህርት የሚሰጥ በመሆኑ ሁሉም ከዚህ በመማር የኢትዮጵያን ማሻገር ይገባል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በደቡብ ክልል በጌዲዮ ዞን የሁለተኛው ምዕራፍ የአረንጓዴ አሻራቸውን አስቀምጠዋል። በደቡብ ክልል በሁለተኛው ዙር የአረንጓዴ አሻራ መርሃ ግብር ከ4 ቢሊዮን በላይ ችግኞችን ለመትከል መዘጋጀታቸውንም የክልሉ ርዕሰ መስተዳድር የሆኑት አቶ ርስቱ ይርዳው ተናግረዋል። መረጃውን የሚያደርሰን የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ግዛቸው አረጋል እንደሚከተለው ያቀርባል። በጌዲዮ ህዝብ ዘንድ ለሰላም የሚሰጠው ዋጋ ለሌሎች አካባቢዎች ትምህርት የሚሰጥ በመሆኑ ሁሉም ከዚህ በመማር ኢትዮጵያን ማሻገር ይገባል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት በደቡብ ክልል ጌዲዮ ዞን በመገኘት የሁለተኛው ምዕራፍ የአረንጓዴ አሻራቸውን ባስቀመጡበት ወቅት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የጌዲዮ ህዝብ ከጥንት አባቶቹ በወረሰው የባሌ ስርዓት ሰላምንና ተፈጥሮን የመጠበቅ ባህል ለዲሞክራሲ ስርዓት ትልቅ አበርክቶ አለው። ያጋጠሙ ያሉ የሰላም እጦት ፈተናዎችን ለማለፍ የዚህን ህዝብ ልምድ ልንጋራ ይገባል ብለዋል። ይህ ለሰላም ዋጋ የመስጠት ከባቢን መጠበቅ እንዲሁ በከንቱ የመጣ ሳይሆን የባሌ ስርዓት ሲወርድ ሲዋረድ ማህበረሰቡን ገንብቶ አስተምሮ የመጣበት አንድ አንኳር የጌዲዮ ህዝብ ስጦታና ቸርነት የሚገለጥበት ስርዓት ነው የባሌ ስርዓት። የገዳ ስርዓት አሁን ኢትዮጵያ ውስጥ የምንታመስበትን አብዛኛውን ችግር ይፈታል። ራስን በራስ ማስተዳደር፣ ችግር ሲኖር በውስጥ ባህልና ወግ ችግር መፍታት፣ ከጎረቤት ጋር በሰላም መኖር ነባር የሚባል የዲሞክራሲን አሻራና መሰረት የሚያሳይ ስርዓት ነው። ዞኑ የበርካታ የቱሪስት መስህቦች ያለበት በመሆኑ ኢትዮጵያን ለማስተዋወቅና በዓለም ቅርስነት ለማስመዝገብ እየተሰራ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያን ለማወቅ ጌዲዮን ለማወቅ እጅግ ማራኪ የሆኑ የተፈጥሮ ጸጋዎችና ሀብቶች ያሉት አካባቢ ስለሆነ በቅርቡ በዩኔስኮ ይመዘገባል የተባለው ጌዲዮ ሳይሆን ዩኔስኮ ታድሏል። ጌዲዮማ ተክሏል፣ ጠብቋል፣ አቆይቷል፣ እየኖረበት ነው። ጌዲዮ እያለ ያለው ይሄንን ትሩፋት ኑና ተመልከቱ፣ ተዝናኑበት፣ እዩት፣ ተማሩበት ነው እያለ ያለው። በዞኑና በአጎራባች አካባቢዎች ተፈጥሮ የነበረውን የጸጥታ ችግር ለመቅረፍ ጠቅላይ ሚኒስትሩ ከፍተኛ ሚና መጫወታቸውን የገለጹት የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው ለአካባቢው ህዝቦች ማህበራዊ አገልግሎት ሰጪ ተቋማትን በማስገንባት ላበረከቱት አስተዋጽኦ ምስጋናቸውን አቅርበዋል። በአካባቢው ሰላምና መረጋጋት እንዲፈጠር ብቻ ሳይሆን የልማት አጋሮች ሁሉ ተባብረውና ተቀናጅተው ሁለቱንም ህዝቦች ተጠቃሚ የሚያደርጉ ዘላቂ እድገትን የሚፈጥሩ የማህበረሰብ ልማት ስራዎች እንዲሰሩ በሰጡት አመራር መሰረት እነሆ በአካባቢው ዘርፈ ብዙ ስራዎች በመንግስትና በአጋር ድርጅቶች እየተከናወነ የሚገኝ ሲሆን ክብር ቀዳማዊት እመቤትም የዚሁ አካል በመሆን እጅግ ደረጃውን የጠበቀ ሁለተኛ ደረጃ ትምህርት ቤት በማስገንባትም አሻራቸው አሳርፈዋል። በድጋሚ በታላቅ አክብሮት ምስጋናችንን እናቀርባለን። የጌዲዮ ዞን ዋና አስተዳዳሪ አቶ አብዮት ደምሴ የይርጋ ጨፌ ቡና ሰው ሰራሽና ተፈጥሯዊ ቅርሶችን ያቀፈው የጌዲዮ መልክዓ ምድርን በዩኔስኮ ለማስመዝገብ የተለያዩ ስራዎችን የሰሩ መሆኑን ገልጸው ሂደቱ እውን እንዲሆን አመራሮች ያላሰለሰ ጥረት እያደረጉ ነው ብለዋል። የጌዲዮ ህዝብ በአገር በቀል ዕውቀቱ ጠብቆና ተንከባክቦ ያቆየው አግሮፎረስተሪ ወይም ጥምር እርሻ ይታወቃል። የዚህ ውጤት የሆነው የይርጋ ጨፌ ኦርጋኒክ ቡና ሌላኛው መገለጫው ነው። ዋነኛው መሰረቱ ደግሞ የባሌ ስርዓት ሲሆን የጌዲዮ አስተዳደርና የባቦ አጠባበቅ ዋነኞቹ ናቸው። ከላይ እንደገለጽኩት ህዝቡ የሚታወቅበትን አግሮፎረስተሪን በዓለም ቅርስነት የማስመዝገብ ሂደቱ ተጠናቆ የዩኔስኮ ጉባኤ እየተጠበቀ ይገኛል። በመሆኑም እርሶም በሚታወቁበት የዲፕሎማሲ ጥበቦ በስኬት እንዲጠናቀቅ የበኩሎን አስተዋጽኦ እንደሚያደርጉ ባለሙሉ ተስፋ ነኝ። በክልሉ በሁለተኛው ምዕራፍ የአረንጓዴ አሻራ መርሃ ግብር ከ4 ቢሊዮን በላይ ችግኞች የሚተከሉ ሲሆን ከፍራፍሬ በተጨማሪ የቡናና የእንሰት ችግኞችም እንደሚተከሉ ተገልጿል።